ዱባቹዳፊ ቢየኬ እውነት ለመናገር እኛ ሀገር ውስጥ ውድ መኪና ለመንዳትም ሞራል አይመጣልም። የሆነ ቦታ ድረስ ስትመለስ ብዙ የተቸገሩ ሰዎችን ታያለህ። ስንት የተቸገረ ታያለህ መንገድ ላይ ቤት አጥቶ መንገድ ዳር የተኛ የሚበላ አጥቶ የሚለምን ታያለህ። ሲከዳቱ ጅራ ዋኛቱ ዳቤ ይህን እየተመለከትክ አለኝ ብለህ እዚህ ህዝብ ላይ ራስን ለማሳየት መሞከር፣ እዚህ ህዝብ ላይ ራስን መቆለል ምን ያደርጋል? ምን ይባላል መሰለህ? ብዙ ድሃ ባለበት ሀገር ውስጥ ኢየስ ባይን ከሰ ጅሩ ባለሀብቱም ድሃ ነው፣ ሁሉም ድሃ ነው ይባላል። ስለዚህ ማን ላይ ነው ራስን የምትቆልለው? ውድ መኪና እየነዳህ ውድ ልብስ ለብሰህ ራስን የምትቆልለው ያንተ ህዝብ ናቸው፣ ወንድም እህት ናቸው፣ የተቸገሩ ናቸው። ትክክል አይደለም። በዚህች ምድር ላይ ብዙ አሸናፊዎች አሉ፣ ብዙ ድምጻውያን፣ ብዙ ባለሀብቶች፣ ብዙ ባለስልጣናት። ነገር ግን አንዳንዶች ከከፍታቸው ከስማቸው በላይም ናቸው። አንዳንዶች ዝምታቸው ራሱ ይጮሃል። ዛሬ የምናወራው ስለ ሁለቱ ግዙፍ ኢትዮጵያውያን ነው። ስለ ሻምፒዮኑ ቀነኒሳ በቀለና ስለ ጥበብ ንጉሱ ቴዲ አፍሮ ቴድሮስ ካሳሁን ገርማሞ። ለመሆኑ እነዚህን ሁለት ሰዎች ምን አገናኛቸው? አንዱ በስቴዲየም ሌላኛው በመድረክ፣ አንዱ በላብ ሌላኛው በዜማ ሀገርን ያስጠሩ ናቸው። አይካድም። አዎን፣ ግን ከዛ በላይ የሚያገናኛቸው አንድ የማይበጠስ የሞራል ሰንሰለት አለ። እሱ ምንድነው? ምን ያመሳስላቸዋል? አንዱ ላንዱ ያለው ድጋፍና አጋርነት ምን ይመስላል? ቴዲ ለቀነኒሳ ምን ዘፈነለት? ዛሬ በገንዘብ የማይገዛውን፣ በጭብጨባ የማይሸጠውን፣ በፖለቲካ ንፋስ የማይናወዘውን የነዚህን ታላላቅ ሰዎች ሚስጥራዊ ማንነት በዝርዝር እንፈተሻለን። እናንተ ቴዲና ቀነኒ ኬኛን ስታስታውሱ ወደ አይምሯችሁ ምን ይመጣል? ትውስታችሁን፣ ትዝብታችሁን አጋሩን። እኛ አዲስ መረጃዎች ነን። ይሄው ወደ ጉዳያችን አለፈን። የሁላችን ኑሮ መሻሻል አለበት። ለዚህ ደግሞ ሁላችንም መተባበር አለብን። እንድንተባበር ካልቻልን፣ ታሪክ ካልተደገፈ፣ ማንነት ካልተደገፈ፣ አንድነት ካልተደገፈ፣ መቻቻል ካልተደገፈ፣ መቀራረብ ካሌለ እንዴት ተደርጎ ነው መሄድ የሚቻለው? አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። የሀገራችን ፖለቲካ በየአቅጣጫው ይነፍሳል። ሰሜን፣ ምስራቅ፣ ደቡብ፣ ምዕራብ ሁሉም መዳረሻው ነው። ዛሬ የስልጣን ወንበሩ ላይ ማን ተቀመጠ? የቀበሌ ሊቀመንበር ማን ሆነ? ማን በሰፈሩ ላይ ነገሰ? ማን በመንደሩ ላይ ፈራጅ ቆራጭ ፈላጭ ሆነ? ብዙዎች የሚጠይቁት ጥያቄ ነው። ለጥቅም ወይንም ለጥበቃ ሲሉ ወደ ስልጣን ሲጠጉ ብዙዎችን ተመልክተናል። ለስርዓት ሲያሸረግዱና ለጊዜያዊ ጥቅም ማንነታቸውን ሲለውጡ፣ ሐሳባቸውን ሲለዋውጡ፣ ያሳደጋቸውን ማህበረሰብ ሲክዱ፣ ያደጉበትን የተገነቡበትን ሞራል አናቅም ሲሉ ብዙዎችን ተመልክተናል። ቴዲና ቀነኒሳ ግን በዚህ መዝገብ ውስጥ አታገኟቸውም። እነሱን በፖለቲካ አዙሪት ውስጥ ማግኘት የማይታሰብ ነው። ዝሆንን በመርፌ ቀዳዳ ውስጥ እንደ ማሾለክ ያለ ከባድ ነገር ነው። ማንም መጣ ማንም ሄደ፣ እነርሱ ግን ሁሌም ራሳቸውን ሆነው ጸንተው የሚኖሩ፣ ጸንተው ለሚኖሩ ሰዎች ሁሉ ምሳሌ የሚሆኑ የምድር አለቶች ናቸው። የማይናወጡ ሲሉ ብዙዎች ይገልጿቸዋል። ዕውቀት ያለው ይሁን መሃይም መሪ ቢቀመጥ እነሱ በቦታቸው ንቅንቅ አይሉም። ማንም መጣ ማንም ሄደ፣ እነሱ አላማዬ ካሉት አያፈገፍጉም። ኋላ ላይ ህዝብ የሚወቅሳቸው ሁሉ የነሱ መከታ አይደሉም። ማንም መጣ ማንም ሄደ ለነሱ ምንም ነው። ለማን ካላችሁ ለቀነኒሳ በቀለና ለቴድሮስ ካሳሁን ቴዲ አፍሮ። ቀነኒሳ በቀለ
ራስን ከእኩይ ነገር መጠበቅ ታላቅነት ነው። ለታላቅ ነገር ደግሞ ሌሎችን ማብቃት የበለጠ ታላቅ መሆን ነው። ይሄ ብዙዎች ይስማሙበታል። ቀነኒሳ በቀለ የዓለም የምንጊዜውም ምርጥ አትሌት ነው። በአትሌቶች የማይሞከረውን ሞክሯል። መሞከር ብቻ ሳይሆን ትልልቅ ክብሮችን አሳክቷል። በዓለም አቀፍ መድረኮች ላይ በሚሊዮን የሚቆጠር ዶላርን አፍሷል። ግን ሚሊዮኖችን መሰብሰቡ ስብዕናውን አልሸረሸረበትም። በሚሊዮኖቹ ገንዘቦች ሚሊዮኖችን ቀልብ የሚገዛ ትልቅ በረከትን ማፍራት የቻለ ከባለሀብትም በላይ ባለሀብት የሆነ ሰው ነው። ቀነኒሳ አንድ የታዘብነው ትልቅና ግሩም የሆነ ልብ የሚነካ ቁም ነገር አለው። በአንድ ወቅት እንዲህ ሆነ። ቀነኒሳ በዚህ ደሃ ህዝብ ፊት ውድ መኪና እየነዳው ህዝቤን አላስቀናም አለ። ይህ ከአንደበቱ የወጣው ቃል ለብዙዎች መነጋገሪያ ነበረ። በደሃ ወንድሞቼ ፊት አልፎክርም የሚል ትልቅ የሞራል ስብዕናን የሚያሳይ ንግግሩ ይበልጥ ተወዳጅ የሆነውን ሯጭ ይበልጥ የሚከበር አደረገው። ይህ ከሀብት በላይ የሆነ ስልጣኔ ነው። ራስን ስለማክበር ከሚያወራ የተከበረ ሰው የሚገኝ ፍሬና ቁም ነገር። ስልጣን ላይ ያሉ ሰዎች ቢቀያየሩም እሱ በፕሮቶኮል መታጀብን አይፈልግም። እዚህም እዚያም የደመቀበት ቦታ ላይ መገኘት የሱ ብቻ ምርጫ አይደለም፣ ጭምት ነው። ፈገግታው ለሁሉም ነው። አዘኔታው ደግሞ ከልብ የሚደርስ በህዝቡ ፊት መሸለልን መፎከርን የማይመርጥ ባገኘው ገንዘብ በረከትን መስጠት የሚፈልግ ታላቅ ሩጫው ዓለም አርበኛ ነው። ወደ ቴዲ አፍሮ እንምጣ። እሱ በጥበብ ላይ ነግሷል። ብዙዎች ንጉሳችን እያሉ ይጠሩታል። በእርግጥም የሙዚቃው መድረክ ንጉስ ነው። ቴዲ ስለ ኢትዮጵያ ሲዘፍን ቃላቶች ያጥሩታል፣ ግጥሞች ይሰንፉበታል። የሱ ኢትዮጵያዊነት በተግባር ሳይሆን በተግባርና በዜማ የተረጋገጠ ነው። ቴዲ ለተጎዱት ለታመሙና ለተቸገሩ ወገኖቹ በሚሊዮን የሚቆጠሩ ገንዘቦችን መዥረጥ አድርጎ ሲሰጥ ፎቶ አንሱኝ፣ ቪዲዮ ቅረጹኝ፣ የአየር ሰዓት ይመደብልኝ አይልም። በቃ መስጠት ብቻ። መስጠትና መስጠት የሱ መገለጫዎች ናቸው። ቴዲ ቸር ነው። ስለ ቸርነቱ ግን እንዲወራበት አይሻም። ቴዲ ለቀነኒሳ የዘፈነውን ቀነኒ ኬኛ የሚለውን ዜማ እናስታውስ። ይህ የሚያሳየው አንዱ ታላቅ ሌላኛውን ታላቅ የማክበሩን ሚስጥር ነው። ሁለቱ ሰዎች በከፍታ ማማ ላይ ቢገኙም ሁለቱ ለአንዱ ያላቸውን አለኝታ ለመግለጽ አልቦዘኑም። ቴዲም እንደ ቀነኒሳ ሁሉ ሀገሩን ጥሎ አልሄደም። እዚሁ ደሃ ህዝብ መሃል ከደሃ ወገኖቹ ጋር ያለውን ተካፍሎ በመኖር ለህዝብ ያለውን ክብር፣ ለህዝቡ ያለውን ፍቅር አስመስክሯል። በዚህም ነው ቀነኒ ኬኛ እንደሚባለው ሁሉ ቴዲ ንጉሳችን የሚሉ ሰዎች የሚበዙለት። እሱ የሚዘፍነው ለህሊናው ለሚወደው ህዝብ ብቻ ነው። ለመጣ ለሄደው ስርዓት አያጎበድድም። ለገንዘብ ብሎ አንዳች የሚያደርገው ነገር የለም። እዚህ ጋር ከቀነኒሳ በቀለ ጋር ይመሳሰላል። ለመሆኑ እነዚህ ሰዎች ልዩ የሚያደርጋቸው ምንድነው ብላችሁ ትጠይቃላችሁ? መልስ አለ። ውግንናቸው ለህዝብ ነው። የሚወዱት ሰውን ነው ማድረግ የሚፈልጉት፣ ክብርን መግለጽ የሚፈልጉት ሰው ለሚሸት እንጂ በስልጣኑ ለሚመካ በገንዘቡ ለሚኮራ አይደለም። ይህ አንድ ያደርጋቸዋል። በየትም ቦታ ዝም ብለው አይገኙም። ህዝብ ነገ በሚጸጸትበት ወይንም በሚወቅሳቸው መድረክ ላይ እነርሱን ቆመው ማየት የተለመደ አይደለም። ራሳቸውን ይሆናሉ። ለራሳቸው ክብር አላቸው። ህዝብን አክብረው በህዝብ ፊት እንደ ንጉስ ተከብረው እንደ ታላቅ ወንድም ሁሉም ሰላም ሊላቸው፣ ሁሉም ሊያያቸው እንደ ጓጓ፣ እነሱ ግን ብርቅ ይሆናሉ። ብዙዎች ዝነኛ ሲሆኑ ማንነታቸውን ይረሳሉ። ለሚመጣው ባለስልጣን ሁሉ ያጎበድዳሉ። ቴዲና ቀነኒሳ ግን ይሄ ዝነኝነታቸው በሰልፎች መሃል እንዲገኙ አላደረጋቸውም። ዝነኛ ናቸው። ታዋቂ ናቸው። ገንዘብ አላቸው። የፈለጉትን ማድረግ ይችላሉ። ግን የሚፈልጉትን የሚያደርጉት ሌሎች ላይ ለመመጻደቅ አይደለም፣ በሰዎች ልብ
ለማስገኘት እንጂ። ሁለቱም ኢትዮጵያን ከልብ ይወዳሉ። ፍቅራቸውን በባዶ ንግግር የሚገልጹ አይደሉም። ቴዲ ለተጎዱ ወገኖቹ ከሚሊየን ብሮች ጀምሮ ይሰጣል። በተገኘበት ሁሉ አዳዲስ ድምፃውያን፣ አዳዲስ አቀናባሪዎች፣ አዳዲስ የዜማ ፈጣሪዎች ብቅ ሲሉ በገንዘቡ የስራ ዕድል በመስጠት በማበረታታት አይዟችሁ አለሁላችሁ ይላቸዋል። ቀነኒሳ በቀለ ስስ ልብ አለው። ለሀገሩ ሯጮች የመሮጫ ትራክን ሰጥቶ እንሆ ያለ ሰው ነው። ሆቴሎችን ገንብቶ ደግሞ በላባቸው በወዛቸው በልተው ለማደር የሚሹትን ወጣቶች የሚደግፍ የስራ ዕድል መፍጠር የቻለ ሰው ነው። አንድ አትሌት ቀነኒሳ ፊት ቆሞ ተቸገርኩ ካለ እንባው ይታበሳል። የመሮጫ ጫማ ያገኛል። በትራኮቹ ላይ እንዲለማመድም ይፈቅድለታል። ይሄ ንጹህ ልብ ያለው አትሌት ያደረገው ነው። ቴዲና ቀነኒሳ በአንድ ሰልፍ የቆሙ ናቸው። በታማኝነት፣ በሀገር ክብር፣ በሀገር ፍቅር በጽናት የሚረማመዱ ናቸው። እኛም እንወዳቸዋለን የሚላቸው ብዙ ነው። ብዙዎች ስለነሱ መጥፎ ቃል አያወሩም። ንግስናቸውን የተቀበሉ ይመስላሉ። ቀነኒሳ በቀለ በትራክ ላይ ነግሷል። ቴዲ አፍሮ ደግሞ በሙዚቃው ላይ ነግሷል። ሁለቱ ንጉሶች አንድ የሚያመሳስላቸው ጉዳይ አለ ብለናቸዋል። የነገሱበት ህዝብ ላይ የነገሱበት ፍቅር ላይ የሚኮሩ የማይኩራሩ የማያጣጥሉ የማይጥሉ ናቸው። የተሰጣቸውን ክብር በክብር ያስቀመጡ በተጠሩበት ቦታ ሁሉ በፍቅር የሚገኙ ናቸው። ያመሳስላቸዋል። እነሆ የቴዲ አፍሮ አዲሱ አልበም እየመጣ ነው። ሐሙስ እንደሚለቀቅ ታውቋል። ገና ካሁኑ በአወዛጋቢነቱ እየተነሳ ነው። ቴዲ አፍሮ ምን አዲስ ነገር ይዞልን ይሆን? እንመለከታለን። የዛሬውን ግን አበቃን። ለቴዲ አፍሮ መልካም እድል እንላለን። ለጀግናው ቀነኒሳ በቀለ ደግሞ ተናፍቀሃል ነው የምንለው። እናንተስ ምን ትላላችሁ? ቀነኒ ኬኛ፣ ቴዲ አፍሮ ማን ይበልጣል ወይስ ይወዳደራሉ? ኮሜንት ላይ እስቲ ጻፉልን። አበቃን።